አይዞሽ ተረጋጊ። ትሰምኛለሽ? እኔ ክፉ ሰው አይደለሁም። ባልሳሳት የኮማንደሩ በልሁ ሰራተኛ ነሽ አይደል? ይኸውልሽ እንዳትጮይ፣ ትሰምኛለሽ? እንዳትጮይ። በፍጹም እዚህ መጮህ አይቻልም። እጮሃለሁ ካልሽ ነፍስሽም ህይወትሽም በእጄ ነው ያለው። እኔ የመጣሁት እውነቱን ልነግርሽ ነው። ተግባባን? ይኸውልሽ ተረጋጊ። ገባሽ? ተረጋጊ። ይሄ ሚሞሪ ታይሻል? ይሄ ሚሞሪ ለኮማንደሩ ልጅ ለሸጠቦ ፍቅረኛ ለነበረችው ለእሷ ስጭል። እሺ አደራ። ለሶሊያና ነው? ልጁ አባት ሸጠቦ እንደሆነ ስታወራ ሰምቻለሁ። ግን አንተ ማን ነህ? ሲምባ እባላለሁ። ምን ነው ስሜን ስትሰሚ ደነገጥሽ? እኔ ሸጠቦውን ሳልገል ገላል ተብዬ የምንከራተት ምስኪን ንጹህ ሰው ነኝ። እሱ ላስረዳሽ ነበር የያዝኩሽ። ተግባባን? ተረጋጊ፣ አዳምጪ። ትሰምኛለሽ? ይሄ ሚሞሪ ደግሞ ለልጅቷ ስጫት። እውነቱን ማወቅ አለባት። ተግባባን? ተረጋጊ፣ ተረጋጊ። እሺ ቆይ ከኔ ምንድን ነው የምትፈልገው? ልጅቷ ስም ሶሊያና ነው አይደል? በጣም ጥሩ። እያንዳንዱን እውነት እንድታውቅ ፈልጋለሁ። እዛ ሚሞሪ ላይ የፍቅረኛዋ ገዳይ አባቷ እንደሆነ ሁሉ ነገር ይናገራል። አልገባኝም። ስለምን እውነት የምታወራው? እኔ የምለው ከሶሊያና ጋር ምን ያህል ነው ቅርርባችሁ? ያው እንደ ልጄ ነው ማያት። በጣም ነው የምታሳዝነኝ። ያ ኮማንደር የልጅቱ ፍቅረኛ ገዳይ አንተ ነህ እያለ እያሳደደኝ ነው። ለነገሩ አንቺም የሱ ሰራተኛ እንደመሆንሽ አንቺን ማመን እንደሌለብኝ ይሰማኛል። ልጅቷ እኮ የፍቅረኛዋ ገዳይ እኮ ኮማንደሩ መሆኑን እኮ ታውቃለች። ምን? በቃ ይቅርታ አድርግልኝ። እኔን እዚህ ነገር ውስጥ ባታስገቡኝ ደስ ይለኛል። ቆይ ልጅቷ እንዴት አወቀች? ማለቴ እንዴት ልታውቅ ቻለች? እባክህ አሁን አሳልፈኝና እኔ ልሂድ። ስለዚህ እሷ እውነቱን አወቀች ማለት ይሄ ሚሞሪ ምንም አይጠቅማትም ማለት ነው። እባክህ አሁን እንዴት ትፈቅድልኝ? እኔ የምልሽ ልጅቷ ግን እንዴት ናት? ባይገርምሽ ሸጠቦ ሁሌ እንደናፈቃት አይኗን ማየት እንደፈለገ እንደተመኘ ነው የሞተው። ለምን አሰማኝም እንዴ? በቃ እኔ እዚህ ነገር ውስጥ አትክተቱኝ እንዴ። አሁን ታሳልፈኝ ልሂድ። እሺ በቃ ሂጂ። ቆይ ብነግርሽ ምን ልታደርጊ? ለኔ ብለሽ ሄደሽ ከዛ ሁሉ ጎረምሳ ጋር ልትደባደቢ ነው ወይስ ለኔ ብለሽ ልታለቅሽ? ምንም ይሁን ማንም ምንም ነገር ሊሆን ይችላል። ባንተ ከመጡብኝ ግን ጩና የድሮ ያቺ ሁሉ ጊዜ እንደ ወንድ የምትደባደበው አንጩና እንደማልወዳት ነግሬሻለሁ አይደል? ይኸውልሽ አሁን ላይ የተረጋጋች ሴት እንድትሆኚ ነው እሺ የምፈልገው። እና እንደዚህ አድርገው ፊት ተበላሽተው ዝም ልል? ቆይ ህግ የለም እንዴ? ንገረኝ እሺ፣ ማን ነው እንደዚህ ያደረገ? እሱን ተይው። እንደዚህ አይነት የወንጀል ቂም በቀል ውስጥ እንድትገቢ አልፈልግም። ይልቅ አላፈኩሽ? ቀላል ናፍቀኸኛል እንዴ? ለካ ሰው መላመድ በጣም ከባድ ነው። አንተን ካጣው ጀምሮ ቀናቶቹ እንዴት ረጅም እና አሰልች እንደሆኑብኝ። እኔም ብቻዬን ስሆን በጣም ጨንቃለሁ። ለዛም ነው አንቺን ካለው ጭንቀትና ድባቴ ውስጥ እንደወጣ የፈለኩሽ። ማለት አንቺ ሰውን ስራ ከማስፈታት ውጪ ምንም ቁም ነገር የለሽም እያልከኝ ነው? እኔ ለአንተ እንደመጫወቻ ነኝ ማለት ነው? መቼም የሰውን ኪስ ከመፍታት ሰውን ፈታ ማድረግ ይሻላል አይደል? የቱን ትመርጫለሽ? አረ አስፈቅዶ ስድብ። ድሮስ ያለፈ ታሪኬን ሳታነሳብኝ አትል። እኔ ምንሽ ጩና አምራንን ሰሞኑን አግኝተሻት ታውቂያለሽ እንዴ? መረጃው አለሽ? ካገኘኋት ሰላም በልልኝ። እኔ ራሱ ካገኘኋት በጣም ቆየሁ። እኔም እኮ አግኝቻት አላውቅም። የት እንዳለች አላውቅም ያልሽኝ ነው? ከዛ ባለሀብት ዶክተር ጋር ከሆነች በኋላ ማለቴ ህይወቷ ከተቀየረ በኋላ እኛን ራሱ ረስታናለች። ማለቴ ብዙም አንገናኝም። አቦ ግን ይመቻት። እሷ በመጨረሻ ራሱ ቢሆን ህይወቷን አሳምራለች። ከኛ ጋር አዋራ ከመቃም ወጣለች። ለመሆኑ ግን ከዶክተሩ ጋር የምር ፍቅር ውስጥ ናቸው ወይስ ለጥቅማ ጥቅም ነው? እባክህ እሷ አሁንም ለሰዎች ስታወራ እህትና ወንድም ነን እያለች ነው የምታወራው። በእናቷ ይሁን በአባቷ ወንድም ያደረገችው ምንም የሚታወቅ ነገር የለም። የእውነት በጣም ደስ ይላል። የእውነት ሆነ ማለት ነው። አምራን የሚመጥናትና ህይወቷ የሚቀይርላትን ሰው አግኝታለች። እኔም ደግሞ ለአምራን ጥሩ ነገር ነው የምመኘው። አሁን የሷን ነገር ተውና ለመሆኑ ለምን ምሳል ጋብዘን? ማለት ትንሽ እጄ ላይ ገንዘብ አለ። እውነቱን ለመናገር እኔም ካንቺ ጋር መብላትና ማውራት ፈልጌ ነበር።
ግብዣው በእኔ ቢሆን ምን ይመስልሻል? እስከ መቼ አንተ እየጋበዝከኝ? አንዳንዴ እንኳን ለኛ ተረውን ልቀቅ እንጂ እኛም እኮ ኩራት አለን። ለማንኛውም ቆንጆና ሰላማዊ ቦታ ነው የመረጥኩት። ባይሆን ግን ሂሳቡ ሲመጣ ትንሽ ካነሰ አንተ ትቆልፈዋለህ። በቃ ልብስ ልቀይርና አብረን እንሄዳለን። ይሁንሽ የማያልቅብሽ ዱል። ወዳጄ ሊኩን ሁሉ ነገር በአንድ ጊዜ ተደራርቦብኛል እያልከኝ ነው እንዴ? አይ ተሲ፣ በዚህ በኩል የሮማን ነገር፣ በዚያ በኩል ደግሞ የድርጅቱ ኪሳራና ውድቀት፣ አሁን ደግሞ የዳጊ ነገር ተጨምሮ ጭንቅላቴ ይፈነዳል። የኔን ጉዳይ ለፈጣሪ ከመስጠት ውጭ ሌላ ምንም ማድረግ የለብኝ። አይዞህ ሊኩን፣ ስንት ትላልቅ የሆኑ ችግሮችን እኮ በትዕግስት አልፈነዋል። ደግሞ እነዚህን ትናንሽ ዳገቶች እኮ መውጣት አያቅተንም። አሁን ከምንም በላይ እንቅልፍ የሚነሳኝ የድርጅቱ የወደፊት እጣ ፈንታ ነው። ብዙ ቀን ለማስተካከል ሞክር፣ ቀን በቀን ከማሽቆልቆል ውጭ ምንም አይነት ውጤት አላገኘሁም። ወይ ካልሆነ ታዲያ ለምን የሥራ ዘርፍ አንቀይርም? እኔ መሬት ዕለት ማስበው እሱን ነበረ። አንተ እንዳልከው ሌላ የሥራ ዘርፍ መፈለግ ሳይኖርብኝ አይቀርም። እኔ የምልህ ሊኩን፣ ስለ መድኃኒት ቢዝነስ ምን ታስባለህ? እስኪ የፋርማሲ ባለሙያ አንተ ነህ። አንተ ልጠይቅ እንጂ እኔ ምን አውቃለሁ? ሰሞኑን አንድ ያሰብኩት ነገር አለ። ማለቴ መድኃኒት ከማስመጣት ጋር የተያያዘ ማለቴ ነው። አንተም ብትገባበትና አብረን የምትሰራ ጥሩ ነው ብዬ አስቤ ነው። ይህን ስራ እኮ ለመጀመር በጣም ብዙ ካፒታል ይፈልጋል። አንተ እንዴት ይህንን ስራ ለመጀመር አስብክ ነው? ወይስ ከኋላ ሌላ ሰው አለ? አንድ የቅርብ የሆነ ወዳጄን አግኝቼ እኮ በአጭር ጊዜ ውስጥ የናጠጠ ሀብታም አደርግሃለሁ ብሎኝ ነው። ለምን አንተ ባትገባበትና አብረን አንጠቀምም? ጥሩ ሀሳብ የምትሰማው ግን ደግሞ በዚህ ዘመን በሰው ህይወትና በመድኃኒት የሚቀልዱ በጣም ብዙ አጭበርባሪዎች እንዳሉ ታውቃለህ? ቆይ ግን አሁን እንደዚህ የምትለኝ ወዳጅን ምን ያህል ታውቀዋለህ? በጣም ታማኝ ሰው ይመስለኛል። ማለቴ መድኃኒቱን ከውጭ በህጋዊ ነገር ማስመጣት የሚችል ፍቃድ ያለው ይመስለኛል። ስለዚህ በጣም ትልቅ ተደማጭነት ያለው ባለሀብት ነው ማለት ነው። ታዲያ ይህ ሁሉ አቅም ካለው እኛን ለምን ፈለገ? እኔን ስለ ድሮ ጓደኝነታችን ለመጥቀም የፈለገ ይመስለኛል። እና ተሴ ላንተ የመጣውን ትልቅ ጥቅም ነው ለኔ ልታጋራኝ የፈለከው? በጣም ይገርማል። ይሄን ያህል ለኔ ታስባለህ ማለት ነው? እንዲያውም ደግሞ ሁለታችሁም እኮ አብራችሁ ሰርታችሁ ከገባህበት ከዚህ ከባድ ችግር ውስጥ እንድትወጣ ትችላለህ። ደግሞ የኔ እናንተ ጓደኝነት ከዛ በላይ እኮ ነው ሊኩን። ሰውየው ግን ማን ነው? ስሙስ ማን ይባላል? እኔ ግን በአካል አግኝቼው ውስጡን ላጠናው እችላለሁ? በደንብ ይቻላል። እኔ ራሱ ቀጠሮ አስይዤላችሁ በአካል ተገናኝታችሁ ልታወቁ ትችላላችሁ። ለመሆኑ ግን አንተ ያንንም ያህል ሚሊዮን ብር ከየት ታመጣለህ? ማለት ያንን ቤት ልታስይዘውና አድርጋ ላይ ልጥለው አስበሃል? ከዚህ ውጪ ምን አማራጭ አለኝ ብለህ ነው ላይኩን? ተቀጥሮ መስራት ደግሞ ምንም እያዋጣ አይደለም እኮ ላይኩን። ያው አንተ ከፈቀድክልኝ ብዬ ነው። ደግሞ ቅር እንደማይል አስባለሁ። የፈለግከውን ነገር ማድረግ መብት እንዳለ ደጋግሜ ነግሬሃለሁ። እመነኝ ወዳጄ፣ በዚህ በአዲሱ የመድኃኒት ቢዝነስ ሁለታችንም ስኬታማ ልንኖር እንችላለን። እስኪ ለማንኛውም እኔ ብቻዬን ከመወሰን ከቤተሰብ ጋር ትንሽ ልማከር። አዲሷ ምራቴን ጨምሮ ሙሉ ቤተሰቤ ይህንን ማወቅ አለበት። ምራቴ ስትል ልጄ ኑሐሚን እንዴት ናት ግን? መቼም ምራትነቱ በደንብ ተስማምቷታል አይደል? እንደ ናሆም ያለ ተንከባካቢ ባል እያላት ምን ትሆናለች ብለን የብረት መዝጊያ የሆነ ባል እኮ ነው የሰጠኋት። እውነት ለመናገር እኔ ራሴ በድርጅቱ ጉዳይ ተጠምቼ
ለምርሹ እንኳን ብዬ አልጠየኳትም። አንተ ደግሞ ከገዛ ቤቷ እኮ ወደ ቤቷን የገባችው ምን ትሆናለች ብለህ ነው? አሁን እኮ ኑሐሚን ለቤታችን ድምቀትና ትልቅ በረከታችን ነው። ሳነሰው ደወለ። ሄሎ አቶ ተፈራ እንዴት ዋልክ? አይ ነው አይ ዝም ብለሽ እኮ ነው የምትጨነቂው። እግሬ እኮ አሁን ደህና ነው። እንዴ ነው የማልጨነቀው? ሰሞኑን እግሬን እያመመኝ ነው እያልሽኝ አልነበር እንዴ? እድሜ እኮ ነው። አሁንም አረጀው መሰለኝ። የው ጉልበቴን ራሱ ያዝ ያዝ ማድረግ እኮ ጀምሮኛል። እንዴ የምን እድሜ ነው? ገና እኮ ወጣት ነሽ። ሳስበው ግን የሰሞኑ ድግስ ያደከመሽ ይመስለኛል። አሁን እግርሽን ልጨርስና ጀርባሽንም አሽልሻለሁ። እሺ ከዛ ሰውነቴን ከበደኝ የምትይው ነገር በሙሉ ባንድ ይለቅሻል። አየኔ ልጅ ይሄ አሁን ራሱ እኮ እየለቀቀኝ እኮ ነው። እኔ የምልሽ ቆይ ግን እንደዚህ ማሸተን አንቺ ከየት ተማርሽው? አያቴ ገጠር ውስጥ ትልቅ የታወቀች ወጌሻ ነች። ምናልባት ከሷ አጠገብ ስላደኩኝ እየተማርኩኝ ያደኩኝ ይመስለኛል። እና የአያትሽ በረከት ለኔም ደረሰኝ ማለት ነው። በይ እንግዲህ ከዚህ በኋላ ትንሽ አመም ሲያደርገኝ እሷን መድኃኒቴን ጥሩልኝ ማለቴ ስለማይቀርብ ተዘጋጂ በደንብ። እናቴ አይደለሽ እንዴ? አንቺ በፈለግሽው ሰዓት ሁሌም አጠገብሽ ነው ያለሁት። አሁንማ እኮ እናት የምመስለው እኔ ሳልሆን አንቺ እኮ ሆነሻል። ይሄው እንክብካቤሽን ገና ካሁኑ አልቻልኩትም ነው። ሀዬ ይሄው ምበላውን እንኳን መርጠሽ የምታዘጋጅልኝ አንቺ ሆነሻል። የሚስማማሽንና ለጤናሽ ጠቃሚ የሆነውን ምግብ እንድትበይ ብዬ ነው። ምን ነው አጠፋሁኝ እንዴ? አረ ምን በወጣሽ የኔ እንቁ እግዚአብሔር ያክብርልኝ። ይሄው ያንቺን እንክብካቤ እያየሁኝ እኮ ምን አለ የወደፊት ምራቴ ዳጊ ሚስትም እንዳንቺ በሆነችልኝ እያልኩኝ እኮ ነው። ደግ አሳቢ ቀና በሆነችልኝ። ይሄው የዘውትር ጸሎቴ ሆኗል። አሁን ደግሞ ሌላኛውን እግርሽን ልልሽ። ኧረ ጩና ቀስ ብለሽ ጠጪ። ምንድን ነው? ላታምነኝ እንችላለን፣ ግን ደግሞ ከአንተ ጋር ስሆን ብቻ ነው የምጠጣው። ከእኔ ጋር ስትሆኚ ለምንድን ነው የምትጠጪው? ለድፍረት እንዲሆን ይልበል። ግን እኮ እኔ የፍርድ ቤት ዳኛ ወይም ደግሞ ፖሊስ አይደለሁም። ከእኔ ጋር ስትሆኚ ለምንድን ነው ድፍረቱ የምታገኘው? እባክህ ገብተዋል። እሺ እና እኔ ከሌለው ምንም አትቀምሽም? አዎ ምን ነው አንተ ራስህ አይደል እንዲህ እንዳታደርግ ያልከኝ? እና እኔ ሁሉም ነገር በልክ ካልሆነ ይጎዳሻል አልኩ እንጂ ተይ የሚል ቃል ወጣኝ። እኔ ግን እርግፍ አድርጌ ብተው ይሻለኛል ብዬ ነው። ከቻልሽማ እሱ የተቀደሰ ሀሳብ ነው። እውነቱን ለመናገር አንተ የሚያስደስቱ ነገሮችን ማድረግ እኔም በጣም ያስደስተኛል። ቆይ ግን ለምንድን ነው ሁሌ እንደዚህ የምትይኝ? ቆይ አንተስ ለምንድን ነው ይሄን አድርጊ ይሄን አታድርጊ የምትለኝ? እኔ እንጃ። ምናልባት ተቀይረሽ እና ጥሩ ልጅ ሆነሽ እንዳይ ስለፈለግሽ ይሆን? ቆይ የኔ መለወጥ ለአንተ ምን ያደርግልሃል? እሱ ደግሞ ምን አይነት ጥያቄ ነው? የተሻለ እንድትሆኝ ነው። እና የእስካሁን ውጤት እንዴት ነው? በእርግጥ አዲስ ዋንጩና ምንም ልለምዳት አልቻልኩም ነው ወይንስ ገና ስላለመድኳት ይሆን? ይቅርታ፣ ለካ አዲሷ አብስት በአንድ ትንፋሽ አንድ ብርጭቆ የምትጨርስ አይደለችም። እየጣርሽ እንደሆነ ይገባኛል። አታስቢ፣ እኔም አግዝሻለሁ። እኔን እውነተኛ ሴት ለማድረግ የምታደርገውን ጥረት በጣም ወድላለሁ። ግን ደግሞ እኔም እኮ እየሞከርኩ ነው። አሁንም ከልጅ ጋር ነው እየኖርሻለሽ? ምን ነው ለእኔም እንደ አምራን ቤት ልትከራይልኝ ነው? ግን እኮ የእቴ ቤትም አለ። በነገራችን ላይ ሳልነግርህ አሁንም እኮ ያለሁት የአምራን ቤት ነው። ለነገሩ እሷ ቀን ከፋኑ ይልጋውና ማታ ለማደር ብቻ ነው የምትመጣበት። አይዞሽ፣ አንቺ የምትይበትን ስራ ያገኘሁልሽ ይመስለኛል። የምርህን ነው? በእርግጥ ግን ዶክተር ፋኔልም እኮ ስራ አገኝልሻለሁ እያለኝ ነበር። ግን ደግሞ ከአንተ አጠገብ ሆኜ ብሰራ ይበልጥ ደስ ይለኛል። ለእኔም ህይወትሽ ተቀይሮ ወይ ትልቅ ኩራቴ ነው። ከዚህ በላይ እንዴት ልቀየር? እንደ አዲስ እኮ ነው አፍርስ የሰራኸኝ። እንደውም ለዚህ ደስታ አንተ ራሱ ወይም መጠጣት አለብህ። አታስብ፣ እኔ ራሱ አዛለሁ። ባይሆን ሂሳቡ ላይ ግን አንተ አስብበት። ማንሽ አስተናጋጅ? ኧረ እባክሽ፣ ትልቅ ሆቴል እኮ ነው ያለሽው። ለነገሩ ልክ ነህ። አንዳንድ ቤት እኮ እንኳን እጅን ማንሳት እስክስታ ራሱ ብትወርድላቸው ዞር ብሎ አይሆን።
አረ በቃ ፈታ አታሳፍረኝ። ይሄ እኮ የሻይ ቤት አመድ ቶሎ አይለቅ። ልደውልልህ ስልክ ነው የደወልከው? ምን ነው በሰላም? መቼም ብቻሽን ቤት ውስጥ ሆነሽ አልደበረሽም አይደለ? ኧረ አልደበረኝም። እናትህ ከመምጣታቸው በፊት እኮ ቤቱን እያስተካከልኩ ነው። እናትህ ግን እኮ እስከዚህ ሰዓት ድረስ አልመጡም። በሰላም ነው የቆዩት? እኔም ቅድም ስደውልላት ስልኳ እየሰራልኝ አልነበረም። ግን አታስቢ፣ መንገድ ላይ ስለሆነች መድረሱ አይቀርም። ብቻ ቤት ውስጥ ድንገት ስታይሽ መደንገጧ ስለማይቀር ያው ተዘጋጂበት እንግዲህ። ያቺ የገጠሯ ሚስት አብራት ትመጣለች ወይስ ቀርታለች? አይ ማንን ይዛ እንደምትመጣ እንኳን አልነገረችኝም። ምን ነው ሀሳብ ገባሽ እንዴ? እንዴት አላስብም። ግን ደግሞ አንተ ብዙ አትጨነቅሽ። በእናትህ ፊት ጥሩ እጮኛ መስዬ አሳምናታለሁ። በጣም አመሰግናለሁ አምራን፣ የእውነት ከትልቅ ጭቅጭቅ ነው ያወጣሽኝ። ምንም አታስቢ የኔ ወንድም። ይልቅ ለእናትህ የአገር ቤት ጣፋጭ የሆነ ምግብ አዘጋጅቼላታለሁ። ማን ያውቃል ፋኑኤል፣ ምግቤን የወዱትና ትክክለኛ ማቻቸው ያደርጉኝ ይሆናል። ምንድን ነው ያልሽው? በደንብ አልሰማሁሽም። ምን ነው ደነገጥኩ ዶክተር? እኔ እኮ ለጨዋታና ለቀልድ ያህል ነው እንደዚህ ያልኩት። ለማንኛውም ቀሪ ስራዎች ስላሉብኝ ለምሳ መደርስ እንኳን አይመስለኝም። ስለዚህ ዛሬ ምሳሽን ከማዬ ጋር ብቻሽን ትበያለሽ ማለት ነው። ስለ እናቴ ነገርከኝ ነገር እውነት ከሆነ ግን ምሳ ሳይሆን አሳሬን ነው የምበላው። የዚህን ያክልማ አትፍሪ ያምራል። ደግሞ እኮ ትንሽ አፏ ነው እንጂ እኮ ሆዷ ባዶ ነው። ደግሞ ማዬን ለማሳመን ብዬ እንደዚህ አይነት አደገኛ ጨዋታ ውስጥ ስለከተትኩሽ ይቅርታ አድርጊልኝ። ምን እያልክ ነው ፋኑኤል? የምን ይቅርታ ነው? አንተ እኮ ካደረክልኝ ነገር አንጻር እኔ ያደረኩት ምንም ነው። መምጫቸው ስለሆነ ቤቱን አስተካክዬ ልጠብቃቸው። በኋላ እደውልልሃለሁ። እሺ በቃ ቻው። ወይ አምራ፣ አሁን ምን አለ ስቀልድ ነው? ምን አስባለሽ? የእውነት ምራት ያርገኝ ብለው ምን ነበረበት? በእርግጥ እናቱ ልክ እንዳዩኝ ቢወዱኝና ቢቀበሉኝ ደስ ይለኝ ነበር። ለካ ፋኑኤል የሞተች ሚስቱን ነው የምመስለው። የድሮ ሚስቱን ደግሞ እናቱ በፍጹም አይወዷትም። እንግዲህ አንዴ ወደዚህ ህይወት መጥተሻል። የመጣውንም መከራውንም ደስታውንም መቀበል ነው። ለማንኛውም ስልኬ ቻርጅ ሊዘጋቸው ይችላል። ልጄ ቢሮ ነኝ ብሎኛል ነበር እንዴ? ማከፈተው ቤቱ ሌባ እንዳይሆን። ምንድን ነው? እርሶ ማንኖት? በስመ አብ! አይኔ ነው ቅዠት ነው? የሞተ ሰው ተመልሶ ይመጣል እንዴ? አንቺ ማነሽ? እዚህ ቤት ምን ትሰሪያለሽ? እርሶ የፋኑኤል እናት ኖት አይደለ? እቴትዬ ኖት? ልጄ እኮ ተምሮ መከራውን አይቶ ያገኘው ማዕረግ ነው ዶክተር። ዝም ብለሽ አፍሽ እንዳመጣ ፋኑኤል አትበይው። የጠየቁሽን ጥያቄ አሁን መልሽልኝ። ቁርጥ እኮ የልጄ እኔ በፊቱ ሚስት ነው የምትመስዩ። ማነሽ አንቺ? መንፈስ ነሽ እንዴ? የፋኑኤል እጮኛ ነኝ። አምራን እባላለሁ። እዚህ የመጣሁት እርሶን ለመቀበል ነው። እጮኛው ነኝ ከምትይኝ ሌባ ነኝ ብትይኝ ይሻለኛል። ማለት ምን ነው? ምክንያቴ እኮ ግልጽ ነው። አንቺ በፍጹም የልጄ እጮኛ ልትሆኛች። ከረጅም መንገድ አይደል የመጡት? ደክሞታል። ሶፋ ላይ አረፍ ይበሉና ውሃ ላምጣሉት። አቤት ድፍረት! ተጋባዥ ጋባዥን ይጋብዛል አለ ያገሬ ሰው። ጭራሽ በቤቴ አንቺ ነሽ የምትጋብዥኝ? አይደለም እኮ ትዬ፣ እኔ እኮ ለማክበር ፈልጌ ነው። አቤት መመሳሰል! ቁርጥ እሷን እኮ ነው የምትመስዩ። ፋኑኤልም እኮ የመጀመሪያ ቀን ያየኝ ቀን የልጄን እናት የቀድሞ ባለቤቴን ቁርጥ እሷን ነው የምትመስዩ ብሎኝ ነበር። ምንም ብትመሳሰሉ እሷን መተካታችም። ይሄን ወቂ። እንዴት? አልገባኝም። ምን ማለት ነው? አይ እንግዲህ እኔ ንግግር አልደግም። ነፍሷን ይማራትና የፋኑኤልን የቀድሞ ሚስቱን እንደማይወዷትና እንደሚጠሏት ነግሮኝ ነበር። ስለዚህ ልጄ
ሰው እንደማልወድና ምራት እንደማሰቃይ ነው የሚያስበው? ኧረ አይደለም እቴትዬ፣ እኔ እኮ እንደሱ ለማለት ፈልጌ አይደለም። ለማንኛውም እኔ ከእናንተ ከከተማ ሴቶች ጋር ችግር የለብኝም። አንቺ ሳትሆኚ ልጄ ነው ያዋረደኝ። ታዲያ እሱ ምን ጥፋት አጠፋ እቴትዬ? ታዲያ ስሜን እያጠፋ እኔ ነኝ ጥፋተኛ? ኧረ እኔ በፍጹም እንደዛ አላልኩም። ይቅርታ አድርጉልኝ ማማ። አሁን ደግሞ ማማ እያልሽ አረጀሽ እያልሽኝ ነው? አሁንማ ተመስገን ነው፣ ስድቡም አልቀረልኝ። እና ማን ብዬ በስሙ ልጥራዎት እቴትዬ? ከሩቅ መንገድ ስለመጣሁ ነው። ይቅርታ ጮኩብሽ መሰለኝ። እዚህ ቤት ውስጥ አዲስ ስለሆንኩቦት ደንግጦ ይሆናል፣ ይገባኛል። እኔ በእድሜ የልጄ ሚስት ለአንድ ቀን ጠልቻት አለቅም። እንደውም ደግ የዋህ ጥሩ ልጅ ስለሆነች ነው የምታሳዝነኝ። የልጅ ልጅም እኮ አሳይታኛለች። አሁንም ድረስ የልጄ ሚስት ትናፍቀኛለች። የሰፈርሽ መግቢያ ጋር የደረስን ይመስለኛል። ከዚህ በላይ ከሸኘዎች ደግሞ የሰው አይን ውስጥ መግባት ነው አይደል? ታዲያ እዚሁ መንገድ ላይ ነው ትተኝ የምትሄደው? ማለቴ ወደ ውስጥ ገብተህ ቡና ምናምን ሻይ አንልም አንጠጣ? አቤትሽ ገባ ለመሆኑ ምን አዘጋጅተሻል? መቼም ቢጠፋ ዳቦ በመሪንዳ አይጠፋም። አታስብ፣ እንግባ ብቻ። ዳቦ በመሪንዳ በቃ ይሄ ነው ያንቺ ትልቁ ግብዣ እንዴ? እሺ በቃ ምሪንዳው ካልተመቸ በፋንታ ይቀየርልሃል። ምርጫ አንተ ነው። አሁን ደግሞ ካንተ ጋር ለመኖር ስል ምንድነው ምግብ ማብሰል ምናምን ልለምድ ነው ማለት ነው? እሱማ ግድ ነው ጩና። ሴት ልጅ ጥንቅቅ ያለ የቤት ውስጥ ሙያና ስርዓት ሲኖራት ደስ ይለኛል። በቃ አታስብ፣ ነገውኑ ምንድነው የምግብ ትምህርት ቤት ማሰልጠኛ ይኖራል። እዛ ሄጄ እመዘገባለሁ። በቃ እኔ ወደ ስራ ልሂድ። ቶሎ ገብቼ የምጨርሰው ጉዳይ አለ። ስለዚህ ብሄድ ይሻላል። እሺ ዛሬ ማታ ማለቴ ስራ ምናምን ከሌለ ወክ ብናደርግ ደስ ይለኛል። ያው ስለ አዲሱ ስራዬም በዛው ትነግረኛለህ። ልጠብቅ ወይስ? ምን ችግር አለው ጩና? ማታ ደውልልሻለሁ። የማታው ስልክህን በጉጉት ነው የምጠብቀው። ደህና ዋልልኝ። ብቻውን አሁን ሊይዘው ይችላል። ተረጋጋ። ዳግ ሲምባ ነኝ፣ አባት ነኝ። አባቴ መሆንን ማመን አልችልም። ተሰማ በአዲሱ ፓርትነርና ቢዝነስ በጣም ደስተኛ ነው። ደግሞ የልጅነት ወዳጄ ነው አይደል? ግን እኮ ለይኩን ይሄ ስራ የመድኃኒት እንደመሆኑና ትልቅ በጀት እንደመጠየቁ ከባድና አደገኛ ይመስለኛል። ቆይ አሁን እኛ በዚህ መከራችን ላይ ሌላ ጭንቀት ማስተናገድ የምንችል ይመስላል? አንዳንዴ በህይወትና በንግድ ውስጥ ትልቅ ስኬት ለማግኘት ትልቅ ውሳኔ ይፈልጋል። ደግሞ ዝም ብሎ መስራት አይጠቅምም። ግን እኮ ደፋርና የውሳኔ ሰው ለመሆን እኮ መሬት ላይ የወረደና ተጨባጭ የሆነ ነገር እኮ ያስፈልገናል። በጭፍን እኮ አይነገድም። ለይኩን ተሰማ ያለኝ ሰውዬ በመድኃኒት ስራ ከሚሊዮን አልፎ ቢሊዮን አትርፈዋል ብሎኛል። ቆይ ግን ለይኩን ለምንድን ነው ተሰማ እንደዚህ አይነት ባለሀብትና ትልቅ ወዳጅ እንዳለው አንድም ቀን ለኛ አልነገረን? ያው እኔንም በመጀመሪያ አጋጣሚ አይደል የተገናኘ ነው። ግን እኮ ቢሆንም ስራውን ጥቅሙንና ጉዳቱን ቀረብ ብሎ መገብገሙ እኮ አይከፋም። ግድ የለሽም ዝኑ። እኔም ስለዚህ ሰውዬ በድብቅ እስኪ በደንብ ላጣራ። ማን ያውቃል፣ ፈጣሪ የልባችንን አውቆ የሚታደገን ሰው ሰጥቶ ሊሆን ይችላል።
ማን ያውቃል? ከዚህ በኋላ ራሴን እንደ እብድ ካላደረግኩ እዚህ ከተማ ላይ መንቀሳቀስ የምችል አይመስለኝም። ከተማው ላይ በየቦታው ስሜንና ፎቶዬን ለጥፈው በነፍሰ ገዳይነት እየፈለጉኝ ነው። እሱን ስቃይማ እኔ መንገድ ላይ እያየሁት ነው። ግን አታስብሽ፣ ደግሞ ተስፋ አትቁረጥ። ያ ታማኝ የተባለው ኢንስፔክተር ሰይፉ በእርግጠኝነት እሱ ይረዳናል። ቆይ ያንን የቀዳሁትን የኮማንደሩን ድምፅ ለሰይፈ ሰጠሁ እንዴ? እኔና ኢንስፔክተር ሰይፈማ ፖሊስ ጣቢያ ውስጥ መገናኘታችን ጥሩ አይደለም። ማለቴ ጥሩ ስለማይሆን ወይም ደግሞ ኮማንደሩ ላይን ስለሚችል ደበቅ ያለ ቦታ አግኝቼ ልሰጠው እያሰብኩ። ጠላቶቻችን የዋዛ አይደሉ። እያንዳንዱን የምናደርገውን ነገር በጥንቃቄና በብልሃት ነው ማድረግ ያለብን። ግን አባዬ ያኔ ኮማንደሩን የድምፅ ቅጂ በተመለከተ እኔ ጋር የሆነ ጥርጣሬና ስጋት ፈጥሯል። ምንድን ነው እሱ? ቆይ አባዬ ያ ሰይጣን ኮማንደር ነገ ፍርድ ቤት ላይ ስንገትረው ሲምባ በሽጉጥና በተለያዩ መሳሪያዎች አስፈራርቶኝ ነው ያን ድምፅ የቀዳሁት ምናምን ብሎ ቢክድስ? እሱማ እኔ ጠፍቶኝ ይመስልሃል ልጄ? ህጉን ጠንቅቄ ነው የማውቀው። ቢያንስ ይሄ ድምፅ ቅጂ ፖሊስ ምርመራውን እንደ አዲስ እንዲጀምር ያደርገዋል። ለነገሩ ህግ ማንኛውንም መረጃ ስለማይንቅ እንዲህ በቸልታ አላልፈውም። እሺ ቆይ አንተ እስከ መቼ ነው እንደዚህ ሆነ የምትቀጥል? ስለ እኔ ስቃይ ምንም አታስብ። ባይገርም እኔ በጣም ተላምጄዋለሁ ልጄ። ከዚህ በኋላ በስልክም በአካልም ባንገናኝ ጥሩ ነው። ነገሮች እጅግ በጣም ከባድ እየሆኑ እኔ ራሴ መጥቼ አገኘሃለሁ፣ ልክ ዛሬ እንዳደረግነው ማለት ነው። በዛ ላይ ከጠላቶቻችን ከነዳዊት ደግሞ ልጠብቅ ይገባል። ከዚህ በኋላ በፍጹም አንተን ለማንም አሳልፌ አልሰጥም። አንተ በደረሰብህ የሐሰት ወንጀላና ሴራ ንጹህ መሆን እስኪረጋገጥ ድረስ እስከ መጨረሻው አስተንፋሴ ካንተ ጋር ነኝ። እሺ ግን እየተጠነቀቅ ልጄ። በዚህ ሰዓት ኮማንደሩ በከተማ ውስጥ ምን ሊያደርግ እንደሚችል አይታወቅም። ዳጊ፣ በእርግጥ የኮማንደሩን ሰራተኛ አግኝቼ የድምፅ ቅጂውን ልሰጣት አስቤ ነበር። አላርል ምስኪን ናት። ምን ኮማንደሩ ቤት በአካል ሄጄ ነበር ነው ያልከው? ቆይ አባዬ አብዳሃል እንዴ? አዎ፣ በእርግጥ ተከታትዬ የሚኖርበትን ቤት አይቼ ነበር። መኖሪያ ቤቱ በፍጹም የአንድ ኮማንደር ቤት አይመስልም። ይሄ ማለት ከኋላው ትልቅ ወንጀል እየሰራ የሚኖር ሰው ነው ማለት ነው። እሺ ያንን ሚሞሪ ለሰራተኛዋ መስጠት ለምን አስፈለገ? ለምን ይጠቅማል? ፍላጎቴ ምን መሰለህ? የሸጠቦ ትክክለኛ ገዳይ ያ ጨካኝ አባቷ እንደሆነ እንድታቅ ስለፈለኩ ነው። ከሰራተኛዋ ፊት እንደተረዳሁት ልጅቷ እውነቱን አውቃለች። ምን? ልጅቷ የፍቅረኛዋ ገዳይ አባቷ እንደሆነ ታውቃለች? ታዲያ ለምን ዝም አለች? ይኸውልህ ምን መሰለህ፣ ሰራተኛዋ ስለፈራችና ስለተርበተበተች ሁሉም ነገር አልነገረችኝም። ከፊቷ እንደተረዳሁት የፍቅረኛዋ ገዳይ አባቷ እንደሆነ ታውቃለች። እባክህ አባዬ ዳግመኛ እዛ ኮማንደር ቤት እንዳትሄድ እሺ? ለራሳችን ገና ያልተወጣነው ስቃይ ያለብን፣ ሌላ መዘዝ ደግሞ እንዳታመጣ። በትክክል ከሰራተኛዋ አይን በሚገባ ተረድቻለሁ። በአሁን ሰዓት ያቺ ልጅ በቤት ውስጥ በጣም በከፍተኛ ስቃይ ውስጥ ነው ያለችው። በቃ ሂድ ልጄ፣ እዚህ መታየታችን ለሁለታችንም ጥሩ አይደለም። ሂድ በቃ አሁን። እትዬ ብሉ እንጂ ምን ነው አልጣፍጦትም እንዴ? ውይ ለነገሩ ለካ ገና ምንም አልቀመሱም። እስቲ ቅመሱት። እንደውም አይጣፍጥ አንሹ ከፊት ምን ይሄን የከተማ ምግብ የት አውቄው? እንዴት እትዬ መች ቀመሱትና? እኔ እኮ ፋኑኤል ጋር ደውዬ የሚወዱትን ቆንጆ ምግብ እኮ ነው ያዘጋጀውሎት፣ ያው ገጠር እንዳለው አይነት። እስኪ ቅመሱት። ይቅርብኝ አልኩ እኮ። የምን ሰው ማስኮነን ነው? ውይ ቀድሞ እንደነገረኝ ፋኑኤል እህቱን ነው ማለት ነው። ሴትዮዋ ነገረኛና ጨቅጫቃ ናቸው። ምንድን ነው የምትዩ? ምንድን ነው የምታክቶ መትሚው? አረ ምንም አላልኩም እቴትዬ።
እናንተ የከተማ ሴቶች እስክታገቡና እስክትገቡ ድረስ ነው አንገታችሁን ደፍታችሁ የምትቅለሰለሱት። እቤት ከገባችሁ በኋላማ እባብ ናችሁ። ልጄ ፋኑኤል የገጠር ልጅ ጥንቅቅ ያለች ጨዋ መሆኗን ያውቃል። ታዲያ ልጄ ምን ሆኖ ነው እንዲህ የከተማ ሴት ላይ ልቡ የሸፈተው? ቆይ ቴትዬ አንቺ ክብርሽን አልጠበቅሽም እያሉኝ ነው? ይሄ እኮ በጣም ከባድ ስድብ ነው። ክብርን መጠበቅ ማለት ይሄ ተራ ልብስ ለብሶ ማሸብረቅ ማለት አይደለም። እስቲ ንገሪኝ፣ ከልጄ በፊት ሌላ ወንድ ታውቂያለሽ? እሱማ ከልጆ በፊት በሚገባ ብዙ ወንዶች አውቃለሁ። አበስ ገበርኩ። ይሄ ነው ጉዱ። አይ ዘመን መለወጥ። እንደ ጥሩ ስራ እኮ ደግሞ አፏን ሞልታ ነው የምትናገረው። ቆይ ግን ቴትዬ በዚህን ዘመን ወንድ ማወቅና ከሰው ጋር መኖር ወንጀል ነው እንዴ? እኛ እኮ የምንኖረው ከተማ ነው። ደገመችው። አየሽ አይደል? ለዚህ እኮ ነው የገጠር ሴት ከእናንተ ትለያለች፣ ስርዓት አላት እምለው። እስከ ዛሬ ድረስ ለልጄ ያጭሁለት ልጆች ሁሉ ንጹህና ድንግል ነበሩ። አንቺ ግን ወይ መጀመሪያም እኮ ጥያቄው ስላልገባኝ ነው። ድንግል ነሽ ወይ ነው እንዴ ያሉኝ? ኧረ እባክሽ ክብሩ ሳይኖርሽ አፍሽን ሞልተሽ በድፍረት አትናገሪ። እንዴ ምን ነው ትዬ? ገና ከመተዋወቃችን አንገበገቡኝ እኮ። ምን ነው ይሄን ያህል? አንገበገብሽኝ ያልሽኝ? ዳሩ ምን ታረጊ? ልጄ ነው በቤት ያዋረደኝ። እንዴት ናችሁ? አይገርምም ተሴ? አሁን እኮ ስለአንተና ስለ ስራው ስናስብ እኮ ነው ድንገት ከተፍ ያልከው። ለነገሩ ሰሞኑን በልጃችን ሰርግና ደስታ ምክንያት ትንሽ በስራ ምክንያት ጠፋ ብያለሁ። ለዛ ነገር ይቅርታ ይደረግልኝ። የምን በዛው ጭልጥ ብሎ መጥፋት ነው እንዴት ተሲ? አንዳንዴም እኮ ቤት እየመጣ ሙሽሮችን ቃኘት ማድረግ አለብህ እኮ አይደለም እንዴ ነው? ምናልባት እኮ አባዬ እርስዎ እዚህ ስላሉና ስለሚንከባከቡኝ እምነት ጥሎቦት ይሆናል ትንሽ ጠፋ ያለው። አፌ ቁርጥ ይበልልሽ የኔ ልጅ። ለነገሩ ልጄን ከእናትና ከአባት በላይ ፍቅር ለሚሰጡ ሰዎች ሰጥቼ ምን ይከብደኛል ብለሽ ነው? ለእኔስ ቢሆን ይኸው ኑሐሚን ገና ከመምጣቱ አይደል እንክብካቤዋ እንደ እናት የሆነብኝ። አሁንማ በዚያ አያያዟ ከቀጠለች ተመልሼ ወጣት መሆን አይቀርም። ቆይ ለመሆኑ ኑሐሚን እዛ እናትሽን ገኒን አስረጅተሽ እዚህ አማትሽን ወጣ ልታደርጋት ነው እንዴ? እማዬ ለምንድን ነው እኔን ለመጠየቅ እዚህ የማትመጣው? ደህና ነሽ ግን? አዎ ምንም አታስቢ፣ ደህና ነሽ ልጅ። ደግሞ 1-2 ቀን ብቻ እኮ ነው የጠፋችው። በአንዴ ጥላኝ ጠፋሽ ልትይ ነው እንዴ? በፍጹም አይባልም። ገና አዲስ ሙሽራ አይደለች? አዲሱት ላይ እኮ ነው ያለችው። ብዙም አትፈርድባት ተሰማ። እኔ የምልህ ተሲ ያ የቢዝነስ ምናምን ያለ ሰውዬ እንዴት ነው? የቱ ወዳጄ ነው? ማንን ነው? ያ ሰሞኑን ትልቅ ትርፍ አለው የፋርማሲ ቢዝነስ ውስጥ አስገባችኋለሁ ያለው ሰውዬ ነው እንዴ? አባዬ አንተ በዚህ እድሜ የፋርማሲ ንግድ ውስጥ ልገባ ነው እንዴ? ደግሞ ገንዘቡን እስከ የት ታመጣዋለህ? ልጄ ይሄ የኔና የሌይኩን የወንዶች ጉዳይ ነው። እዚህ ውስጥ አትግቢ አንቺ። እንዴት ተሲ? ይሄ ጉዳይ የኔስ ጉዳይ አይደለም? የኑሐሚንስ ቢሆን ነገ የህይወቷ ጉዳይ አይደለም እንዴ? ይኸውልህ ተሲ፣ ከዚህ በፊት ውስጥ እዚህ ቤት ውስጥ በመደባበቅና በውሸት ምክንያት ምን ያህል መከራና ዋጋ እንደከፈልን ሁላችን የምናውቅ ይመስለኛል። እኔ በበኩሌ ከዚህ ቤት ውስጥ ምንም አይነት ውሸትና መደባበቅ ከዚህ በኋላ እንዲኖር አልፈልግም። አይደል እንዴ ላይኩን? ዝን እውነቷን ነው ተሰማ። እኛ በአሁኑ ሰዓት ላይ የምንሰራው የምንለፈው ለመላው ቤተሰባችን ደስታ ስንል እኮ ነው። ከነሱ ደግሞ የሚደበቅ በጨለማ የምንሰራው ምንም አይነት ሚስጥር የለም። ያው ነገሩ እስኪረጋገጥ ብዬ ነው እንጂ መጨረሻ ላይ ማወቃችሁ ይቀራል ብላችሁ ነው? እኔስ ቢሆን ከእናንተ ምን የተደበቀ ሚስጥር ይኖረኛል ብላችሁ ነው? እንደሱም አትበል ተሰማ። ከዚህ በፊት ከቤተሰብ ተደብቀ የሰራው ስራ ምን ያህል ዋጋ እንዳስከፈል ታስታውሳለህ አይደል? አልገባኝም አባዬ። ቆይ ድጋሚ ቤታችንን አስይዘህ ልታሸጠው ነው እንዴ? ተረጋጊ ኑሐሚን። እኔ እኮ ከቤተሰብ ጋር በግልጽ እንድናወራ ነበር ፍላጎቴ። ይሄንን ደግሞ ትልቅ ጉዳይ ማታ ላይ ቤተሰቡ እስከሚሰባሰብ ድረስ እየጠበቅኩኝ ነበር። እኔ ግን አሁንም ቢሆን ከተሰማ በግልጽ ማወቅ የምፈልገው ያልተመለሱልኝ ብዙ ጥያቄዎች አሉ። በእርግጥ ይሄ ነገር አዲስ ነገርና ድንገት እንደሆነባችሁና እንደደነገጣችሁ ይገባኛል። ግን እመኑኝ ምንም አይነት አጠራጣሪና መጥፎ ነገር አይፈጠርም። ቆይ ለመሆኑ ግን ተሰማ ይሄ ከኛ ጋር አዲሱን ቢዝነስ ይሰራል የተባለው ትልቁ ወዳጅ ስሙስ ማን ነው ግን? በመጀመሪያ እዚህ ትልቅ ቢዝነስ ውስጥ እኛም በጥቅም ዘለን ከመግባታችን በፊት ስለዚህ ሰውዬ ስለ ማንነቱ፣ ስለ በፊት ታሪኩ እኮ በደንብ ማጥናት ያለብን ይመስለኛል። አይደል እንዴ ላይኩን?
ወይ ካልሆነ ቤታችን እንጥራውና በአካል ብንተዋወቀውስ ምን ይመስላችኋል? ብንተዋወቀው ነው ወይስ ብትተዋወቁ ነው ያልኩት? ሰማ ብትተዋወቁት ማለት ነው እንዴ? እኔማ አውቀዋለሁ እኮ። ፋንቱ አሰውሽ ባለፈው መንገድ ላይ ያናገርኩሽ ነኝ። ሲምባ ነኝ። አይዞሽ አይዞሽ፣ አትደንግጪ። አየሽ ፖሊሶቹ እንዳይዙኝ ስለፈለኩ ነው እብድ መሰልኩት። ከኔ ምንድን ነው የምትፈልገው? ለምን የምትከታተለኝ? ሪብ የብጮህ እኮ ፖሊስ ይዞ እንደሚታውቃል አይደለ? እኔ እኮ ያቺን ምስኪን ሶሊያና አሁን ያለችበት ሁኔታ ቤት ውስጥ ምን እየገጠማት እንደሆነ እሱ ልጠይቅሽ ብዬ ነው እኮ ፋንቱ። ታውቂያለሽ የሶሊያና ህይወቷ ያሳስበኛል። ይኸውልሽ ስለ ሸጥቦ በፊት እስር ቤት እያለን ሶሊያናን እንዴት እንደሚወዳት ሲያወራኝ ነው የሚውለው። ለዛ እኮ ነው። አንተ ከሸጠቦ ጋር ተሰሪ ነበር እያልክ ነው አይደለ? ያ ኮማንደር ፎቶውን በየፖሊስ ጣቢያው በየፖሉ ላይ ለጥፎ እየፈለገ እንደሆነ ታውቃለህ? ያ ጨካኝ ኮማንደር እውነተኛው ገዳይ እንዳይታወቅበት ስለፈለገ ነው ነገሮችን ሁሉ እያሸሸ ያለው። ምስክር ለማጥፋት ስለፈለገ ነው ቀን ከሌት እኔ የሚፈልገው። በእርግጥ ሲምባ አንተና ሸጠቦ ላይ በሆነው ነገር በጣም አዝኛለሁ። እኔ እዚህ ቤት እስካለው ድረስ ግን ምንም ልረዳ አልችልም። ሰምኛለሽ? እኔ እኮ የሚጠብቀኝ ምስኪን ልጅ አለ። ለእኔ ደህንነት ለአባቱ ክብር ሲል የሚንከራተት ምስኪን ልጅ አለ። እሱን ሳስብ ደግሞ ልቤ ይደማል። ልጅ አለኝ ነው ያልኩህ ሲምባ? ወንድ ልጅ አለኝ? ይቅርታ አድርግልኝና ፋንቱ አላረል ያው በግል ህይወትሽ ገባት በይኝና አንቺ ልጅ አለሽ? አዎ እኔም ወንድ ልጅ አለኝ። ሊያም ጣሙን ያልጠገብኩት ባገኘው ሰዓት ያጣሁት ወንድ ልጅ አለኝ። ግን ለምን ጠየቀኝ ሲምባ? ያው አለ አይደል ልጅ ካለሽ የወላጅነት ስሜት ይገባሻል ብዬ ነው። ቆይ አንተ ግን እንዴት አመንከኝ? ቆይ ለኮማንደር አሳልፌ ብሰጥህስ? ልክ ነሽ። አለ አይደል የዛን ጊዜ ከግቢ ስትወጪ ሳይሽ ፊትሽ መጥፎና ከዳተኛ እንዳልሆነ ልቤ ነገረኝ። ቢሆንም እኔ ምንም ልረዳ አልችልም። እባክህ ተረዳኝ። እባክሽ ለዛ ምስኪን ልጅ ስትይ እርጅኝ። ቆይ እሺ እኔ ምንድን ነው የምረዳ? አንደኛ እሱ ቤት ሰራተኛ ሆነሽ ነው የምትሰሪው። ስለዚህ እያንዳንዱ የሚታቀደውን እያንዳንዱ ነገር ትነግረኛለሽ ማለት ነው። ያማል እንዴ ሲምባ? የምን መረጃ ነው ሰርቄ የማመጣው? በልበል ከዚህ በኋላ ይኸውልህ እኔ መከታተልን አውቁ። ለሶሊያና ስላሰብክላትና ላሳየኝ ፍቅር በጣም አመሰግናለሁ። ሁለተኛ ምንም ነገር እንዳትጠይቀኝ። ፋንቱ እባክሽ ይሄን ደግሞ እንደ ውለታ አድርገሽ ቁጠሪ። ኮማንደር